ፍቅርና ኤፍሬም የፍቅር ግንኙነት ጀምረዋል። የምሬን ነው የምላችሁ። በጣም ነው የደነገጥኩት። ዛሬ አይደለም በጣም ቆይቷል ከጀመሩ። የፍቅር ግንኙነት እንደጀመራችሁ ለምንድን ነው ለኔ እማትነግሩኝ? እኔ ወንድምህ አይደለሁም ወይ? ያማር እንዴ አንተ ምንድን ነው የፈለገው እንዴ? ምንድን ነው ያማር እንዴ? አዎ ጀምሬያለሁ። እንዴት ነው የምፈልገው? ይሄ ነው ፍላጎት። ፍላጎቴ እንደዛ ነው። አማርኛ እየተሰማና አማርኛ ነው እያወራሁ ያለሁት። ኖ አማርኛ እየተግባባን ነው። እኔ በቃ እየተግባባን ነው። ምንም የጀመርኩት ነገር የለም። ይበቃሽ በቃ እና ቤተሰቦች ካሁን በኋላ የምር አይ እዚሁ ለምን እዚሁ በቃ ተው በቃ እንደዚህ ሰው ኮንክ ባኑ በቃ ተው አልደርስብህም። በቃ አትደርስብኝ ነው አምራ አልደርስብህም። እንዴ ልቀቀኝ፣ ሙቪ ልቀቀኝ፣ እንጣላለን። እንዴ ምን አይነት ሰው ነህ እንዴ አንተ? እኔ እና እንዴት ነው ያሳስብ ሙባረክ ያማል ወይ ስነስርዓትሽ ነጂ። እኔ ላይ ጣት የምትቀስረው እኮ ስነስርዓትሽ ነጂ። እኔ ላይ አዎ ስነስርዓትሽ ነጂ። ፍቅር ሙቪ በጣም እያዘንኩ ነው። አሁን እኮ ከኔ ደበቅሽም አልደበቅሽም ስለማታውቀው ደግሞ እሷን ነው በዚህ ልክ እንድታወራትም አልፈልግም። እኔ እንዴት አይነት ሴት አድርገህ ነው ጭራሽ ከንፈሩ ላይ አግኝተህ ምናምን ምን አገባ? እንኳን ሳምኩት። እሺ ምን አገባ እኮ በዚህ ልክ እኔን እንደዚህ መደበቅ አልነበረም። እንኳን ስለማታውቀው ነገር አታውቅም። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ቤተሰቦች የሁላችንም ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ በያላችሁበት የዓለም ዳርቻ ሰላሙን፣ ጤናውን፣ ፍቅሩን ይስጣችሁ እያልኩኝ ዛሬ ከፍቶኝ ደብሮኝ ነው የመጣሁትና ማለት እኔ እንጃ አላቅም በዚህ ልክ እንዲህ ኤፍሬም ድብቅ ይሆናል ብዬ አንድም ቀን አስቤ አላቅም። እሺ ፍቅር ስትሆን ችግር የለውም፣ ሴት ልጅ ናት። ሴት ልጅ በውስጧ ብዙ የምትደብቃቸው ሚስጥሮች አሉ። ግን ኤፍሬም በዚህ ልክ ነገሮችን ይደብቃል ብዬ አስቤ አላቅም ነበርና ይህንን ነገር ደግሞ ሳቅ በጣም የምር ነው የምላችሁ ከምነግራችሁ በላይ በጣም ነበር የደበረኝና ምን እንደምላችሁ አላቅም። የምር ነው ማለት ኤፍሬም ጓደኛዬ ነው። ብዙ ነገሮችን አማክረዋለሁ። ብዙ ነገሮችን ከሱ ጋር አብረን አሳልፈናል። የምሬ ነው ብላችሁ እኔ ሚስጥር ነው ብዬ የማስበውን ነገር እነግረዋለሁ። ግን እሱ የዚህን ያህል ርቀት ይሄዳል ብዬ አንድም ቀን አስቤ አላቅምና ይህንን ነገር ስሰማ በጣም ነው የደነገጥኩት። የምሬ ነው የምላችሁ እንኳን እኔ አዲስ የሚሰማ ሰው ራሱ በጣም ይደነግጣል ብዬ አስባለሁ። ማለት የማትጠብቁት ነገር ነው። ኢቭን እኔ አልጠብቅም፣ ምክንያቱም እኛ ጓደኛሞች ነን ምናምን ብዬ ነው የማስበውና በእርግጥ በቃ ያለ ነገር እኮ ነው ምናምን ልትሉ ትችላላችሁ። ግን ይሄን ያህል መደበቁ አያስፈልግም። ገባችሁ? በዚህን ያህል ርቀትም መሄድ አያስፈልግም ነበርና እኔ እንጃ ምን እንደምላችሁ አላውቅም። አሁን ሁለቱንም ጠርቻቸዋለሁና ካሁን በኋላ የእናንተ ጓደኝነት አያስፈልገኝም። በተለይ ደግሞ ኤፍሬም እኔ አንተ ጓደኝነት አያስፈልገኝም ልለው ጠርቻለሁና ካሁን በኋላም ከሱ ጋር የምታዩን አይሆንም። ለእናንተም ልነግራችሁ ነው ከትልቅ ይቅርታ ጋር ይሄንን ቪዲዮ የምሰራው ማለት ነውና ለእናንተም ልነግራችሁ ፈልጋለሁ። በቃ ኤፍሬምንም ጠርቼው ካሁን በኋላ በቃ የኔና ያንተ ጓደኝነት እዚህ ላይ ያበቃል። ከፍቅርም ጋር ካንተም ጋር ከሁለታችሁም ጋር ግንኙነታችን እዚህ ጋር ማብቃት አለበት ብዬ እኔ የራሴን ህይወት ነው መኖር የምፈልገው። ማለት የማንም ሰው ህይወት ውስጥ መግባት አልፈልግም። የትኛውም ሰው እያደረገው ስላለው ነገር አይመለከተኝም። የፈለገ ሰው የፈለገውን ነገር ያድርግ፣ ደስ ያላቸውን ያድርጉ። የራሳቸው ህይወት ነው። እኔ የራሴ ህይወት አለኝ። ግን ያው ከኤፍሬም ጋር ደግሞ ሞር ጓደኛሞች ስለነበር ይህንን ነገር ይደብቀኛል ብዬ አስቤ አላቅምና በቃ ካሁን በኋላ ብዙ ነገሮችን ይደብቀኛል፣ ብዙ ነገሮችን ያስመልጠኛል ብዬ ስለማስብ ጓደኝነት ደግሞ እንደዚህ ስላልሆነ በቃ ካሁን በኋላ እኔና ኤፍሬም ያለን ነገር ይበቃል የሚል ነገር ነው ያሰብኩትና በጣም ወስኜበታለሁ፣ አስቤበታለሁ። በእርግጥ ማጣት ከማልፈልጋቸው ጓደኞቼ ውስጥ ኤፍሬም አንዱ ነው። እንደ ወንድሜ ነው የማየው። የምሬ ነው የምላችሁ። ታውቃላችሁ ከድሮ ጀምሮ አብረን የመጣን ሰዎች ነን ሁላችንም። በቃ የምታውቁን ታውቁናላችሁና በጣም ስለምወደው ነው ይህንን ነገር የማደርገው። እኔ ደግሞ በህይወቴ የምወደውን ሰው ከማስቀየም ይልቅ መሸሽ በጣም ደስ የሚለኝ ሰው ነኝና ያው ምሸሻው ግን ጥፋቱን ነግሬው ነውና ዛሬም ጥፋቱን ነግሬው በቃ የኔና የሱ ጓደኝነት ያበቃል ብዬ አስባለሁ። ማለት እስካሁን ድረስ እናንተ የሆነ ግራ እየገባችሁ ነው ምን አድርጎ ነው ምናምን የሚለውን ነገር ማወቅ ትፈልጋላችሁና እነሱ ከመጡ በኋላ በነግራችሁ በጣም ደስ ይለኝ ነበር። ግን እናንተም ማወቅ አለባችሁ። ማለት ኤፍሬምና ፍቅር አዲስ የፍቅር ግንኙነት ጀምረዋልና አላቅም ይህንን ነገር ሳቅ በጣም ነበር የደነገጥኩትና እኔ እንጃ ምን እንደምላችሁ አላቅም።
ማለት ይህንን ነገር ቢያንስ ቢነግረኝ እኔ እንጃ አላቅም። እኔ የምሬን ነው የምላችሁ ማለት እንደዚህ መደበቅ አልነበረበትም። ማለት የፍቅር ግንኙነት ጀምረዋል የሚለውን ነገር ስደርስበት በጣም የምሬን ነው ውስጤ በጣም ተረበሸ። በጣም ነው የደነገጥኩትና ማለት እኔ ጠላቱ ነኝ እንዴ ብዬ ነው ያሰብኩት። እኔ የእሱ ደስታ የሚያስደስተኝ ሰው ነኝ። ሀዘኑን እንደ ሀዘኔ አድርጌ የምቀበል ሰው ነኝ። ደስታውን እንደ ደስታዬ፣ ስኬቱ እንደ ስኬቴ አድርጌ የምቀበል ሰው ነኝና እንደዚህ አይነት ነገር ከኔ መደበቅ አልነበረበትም። የምሬን ነው በጣም 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 ደበረኝ፣ በጣም ከፋኝና አላቅም ማለት በጣም የምወደው ጓደኛዬ ነው፣ የማከብረው ጓደኛዬ ነው። ትልቅ ቦታ ደርሶ ትልቅ ደረጃ ደርሶ ማየት የምፈልገው ጓደኛዬ ነውና ይህንን ነገር ግን ስሰማ ውስጤ ልክ አይደለምና በቃ ካሁን በኋላ እኔና አንተ ጓደኝነት እዚህ ጋር ያብቃ ልለው ነው። የምሬን ነው ኤፍሬምንና እኔ ጃ በጣም 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 እኔ ከምነግራችሁ በላይ ኢቭን ካሜራ ላይ ራሱ ማለት እንደዚህ መቅረጽ እንኳን አልፈለኩም ነበር። ማለት በቃ ካሁን በኋላ ኤፍሬም እኔ አንተ ማግኘት አልፈልግም ብዬው እናንተም ይህንን ነገር ብታቁ አሁን ለምሳሌ ነገ ላይ ለምንድነው ከኤፍሬም ጋር አንተ ላይ ያልከው ምናምን የሚለውን ጥያቄ እንዳታመጡብኝ ነው ይህንን ነገር ለእናንተ አሳውቄ በቃ ይሄ ነገር ይፋ መውጣት አለበት ማለት ሁሉም ሰው ማወቅ አለበት። ማለት ይህንን ነገር እያልኳቸው ያሉት ማለት እኔ ሁለቱም የምሬን ነው ከሁለቱም ጋር ነው ማቆም የምፈልገው። ማለት ኤፍሬም ላይ ሞር ያተኮርኩት ወንድ ልጅ ነው ማለት እሷ ቢያንስ ሴት ናት፣ ብዙ ነገሮችን ትደብቃለች፣ ብዙ ሚስጥር ሊኖራት ይችላል። ማለት ብዙ ሴቶች እንደዚህ አይነት ነገር መናገር አይፈልጉም። ኤፍሬም ግን ቢያንስ ወንድሜ እንደ ወንድሜ ስለማየው ብዙ ነገሮችን አብረን ስለምናሳልፍ ይህን ነገር ይነግረኛል ብዬ አስቤ ነበር። ማለት በቃ አላቅም ከፍቅርም ጋር ያለኝን ነገር ካሁን በኋላ በቃ አጠገቤ እንድደርሽ አልፈልግም። እንደ እህትነት እኔ እንደ እህቴ ነው ማየት። በቃ ይህን ነገር ከሰማው በኋላ ግን እኔ አልፈልግም። በቃ የራሷን ህይወት ትኑር፣ እሱም የራሱን ህይወት ይኑር፣ እኔም የራሴን ህይወት እኖራለሁ። ማለት አላቅም። ኢቭን እናንተ ራሱ አስቡት፣ ፍቅርና ኤፍሬም የፍቅር ግንኙነት ጀምረዋል። የምሬን ነው የምላችሁ። በጣም 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 ነው የደነገጥኩት። ዛሬ አይደለም በጣም ቆይቷል ከጀመሩ። የምሬን ነው የምላችሁ። ሊጀምሩ ነው እንኳን አይደለም ጀምረዋል። ይህን ነገር ስሰማ በጣም 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 ነው የደነገጥኩት። ኤፍሬምን እንደ ወንድሜ የማየው ሰው አሁን ላይ እንደ ጠላቴ የሱን ክፉ እምመኝ ሰው አድርጎ የሚስለኝ ሰው ነበረ እየመሰለኝ ያለውና ጠርቼዋለሁኝ። በቃ ይሄንን ነገር ለምንድን ነው የደበከኝ የሚለውን ነገር ያረዳልች የካሳቺሶ ኧረ ወደዛ ምንም ያረዳ ልጅ ምናምን የሚባል ነገር የለም። እኔ እኮ ነው መነደድ ብቻ ነበር የጠራው እኮ ፍቅር መጥቶ እኮ ለምን ጓደኛችን አይደለች? የባለፈው ፍራንክ አንደም በመማረጥ እሱን ተይውና ሌላ የደበቃችሁኝ ነገር አለ። እኔ አልልህም ኤፍሬም፣ የምሬን ነው። ፍራንክም ቢሆን በሰላምታ ነው የሚጀመረው። ተው ፍራንክ አይደለም። ለምን ገፈተኝ ታዲያ? ሰው ያሟል እንዴ? ያማል ፍቅር ምን እሺ ነው የጠራህን? ሰላምታ አይደለም ለጻፍ ነው የጠራህን። እኔ እንግዲህ ልጅ ግን አላማረባትም ኤፍሬም። ይኸውልህ እኔ የምሬን ነው የምልህ እንደ ወንድሜ የማይ ሰው ነበርክ። እኔ ምን ነኝ? ቆይ ንገረኝ። እኔ ምን ነኝ? ጓደኛዬ በቃ እንዴ ከጓደኛዬ ማልፎ ወንድሜ ነው። ወንድማችን እሺ እኔ ወንድማችሁ ከሆንኩ ወንድምህ ከሆንኩ ይሄንን ነገር ለምንድን ነው የምትደብቀኝ? ምን አደረኩ? ምን ማለት ነው? የሆነ ነገር ብንብለው በኋላ አጭሰው በኋላ ምንድነው? አደንዝዘው ምን ይሆንከው? ምን ይሆናችሁ? ንገረን። አይ እኔ አሁን የመጣሁት የምሬን ነው የምልህ ከአሁን በኋላ ያንተም ወንድምነት ጓደኝነት አልፈልገውም። ካንቺም ጋር ጓደኝነት ምን አደረኩ? አይ ኤፍሬም ያደረጋችሁ ራሳችሁ ታውቃላችሁ። የምሬን ነው የምላችሁ። በዚህን ያህል ርቀት እናንተ መሄድ አልነበረባችሁ። ምን አድርገን ከ አይ ኤፍሬም እኔ የምሬን ነው። ምን አደረግን? ምን አደረኩ አይደለም ያደረግነው ዛሬም ቪዲዮ እየቀረጽኩ ያለሁት የምሬን ነው የምላችሁ ከነሱ ጋር ምን ተፈጥሮ ነው የተራራቃችሁት የሚለው ነገር ግራ እንዳይገባቸው ነው። ካሁን በኋላ ግን አታናድብኝ አንተ ምንድን ነሽ? ንገረን። እሺ የፍቅር ግንኙነት እንደጀመራችሁ ለምንድን ነው ያልከው? ከማን ጋር ይለኛል? ከሷ ጋር ነው አይደል? ከሷ ጋር የፍቅር ግንኙነት ጀምረህ አይደለ? ማን ነገረ? እሺ እኔ ምን ነኝ? እንደ ጠላት ነው የምታየኝ? እኔ አንተ ደስታ ያስደስተኝ
ለምን እንዴት ይሄንን ነገር ትደብቀኛለህ? ከሱ ጋር ለምን ታወራለህ? ከኔ ጋር አወራለሁ። ምንድነው የምታወራው እንዴ? ምንድነው የምታወራው? የፍቅር ግንኙነት ጀምራችኋል አይደል? ዛሬ ደግሞ አይደለም የጀመራችሁ። እንዴት እኔ እዚህ ጋር አሸንጉሊት ነኝ? እኔ ሙባረክ ዞሮ እንዳንኪኝ እኔ እዚህ ጋር አሸንጉሊት ነኝ እንዴ? መጫወቻችሁ ነኝ እኔ? ለኔ ማን ነግሩኝ? እንደ ጓደኛችሁ እያያችሁ ማን ያለክ ሲጀመር? እንዴት ማን ያለክ? ጀምራችኋል አልጀመራችሁም? እሱ ምን ያደርግልሃል? ቆይ መጀመሪያ ግን ምንድነው ንገረን። ምንድነው ትለኛለህ? እየተናገርኩ እኮ ነው አይደል? እኮ ማን ያለ ያበሳጫት እንደዚህ አይደለም። እኔ እዚህ ጋር አሸንጉሊት መሆን አልፈልግም። ገባ? ግልጹን ነግረኸኝ የምታደርገውን ነገር ብታደርግ ምንድነው ግልጹ ብነግርህ የምን ስለምን ፍቅር ነው የምታወራው? ቆይ አይደለም። አይ እኔ እና እሱ የሆነ ነገር ቢኖረን ቀድሚያ የምታውቀው አንተ ነህ። ሌላ የሚያቅሰው ይኖራል ብለህ ታስባለህ አንተ? እኔ እስከ ዛሬ ድረስ አላስብም ነበር። እስከ ዛሬስ? ዛሬ ግን አስብኩ። ምን ለምን ታሰብና አዲስ ነገር መጣ? ትናንት ምን እየታየን? ምን አዲስ ነገር መጣ? ናችሁ ቦታ አይቻችኋለሁ። ማ እኔ እና እሱ እሺ የሆነ ቦታ ካየህንስ? ምን ጤነኛ ነገር ካየህንስ? አይ ነው ጤነኛ የምታወራው ነገር ታውቃለህ? ኧረ እናቱ ቆይ እስቲ ይሄን ጥርጣሬ እንዴት እንደመጣ በአንድ ቀን ከመጣ እኮ አንድ ነገር ነው። ትናንትና የሆነ ቦታ አየህን? እሺ የሆነ ቦታ ካየህንስ? አሁን እናንተ የሆነ ቦታ ካየ እንደዛ ነው የሚለው? ላ ፍቅር ተይው። ምንድነው እሺ እያልክ ያለው? የምታወራው ነገር ታውቃለህ? ለምን ኤፍሬም? አይ ስለምን ነገር ነው የምታወራው? ከመሬት ተነስተህ ምን አይተህ ነው የምታወራው? ከመሬት ተነስቻለሁ እኮ ምን አደረግን እነሱ? ምን ያደረግነው ነገር ካንተ ውጪ ምን ያደረግነው ነገር? ቪዲዮ ያስከው እኮ ኦሬዲ ይሄ ይፈንዳ ያለው ነገር ምናምን በእርግጠኝነት እንደዛ ብለህ ነው ሙቪ እግዚአብሔር የምታወራው ነገር ስነ ስርዓት ነው። አይ እኔ በቃ ካሁን በኋላ ሲጀመር ይኸውልህ ስነ ስርዓት ያለው ወሬ ምን ማለት ስነ ስርዓት ያለው ወሬ አውራለሁ። የፈለከውን ተናግረህ እንትን ልትልን ይጠራህን የፈለከውን ተናግረህ አይደለም። ይሄ እውነት አይደለ እየተናገርኩ ያለው? ስለምን እውነት ነው የምታወራው? እኔ ሲጀመር ከአንዴ ኤፊ ተረጋጋ። ኤፊ አንዴ አይደለም እግዚአብሔር እኔ እኮ እስካሁን እንደ ቀልድ ስላየሁት ነው እንጂ ከመጀመሪያ ጀምሮ ጭራሽ እሱን ጠራሁት። ለምን አንድ ላይ መጣችሁ? ምን ማለት ነው? እሱ ቢጠራክ እኔ እናንተ አንድ ላይ ብንመጣ ምንድነው ችግሩ? ምንድነው ችግሩ? ይሄ አንዱ ማሳያ ነው። ገባሽ? ምንድነው እንዴ? እኔ እናንተ አንድ ላይ እሱ ሲጠራ ነው ደና ነገር ነው አይደለም። በቃ ይሄ ማን ነው? እሺ ፍቅረኛሞች ናቸው ያለክ ማን ነው? ንገረኝ። ማን ነው? ስለማታውቀው ነገር ምንድነው የምታወራው? ይኸውልህ ስለማታውቀው ነገር ሙቪ አታወራ እንዴ? ትናንትና የት ነበራችሁ? ትናንትና የት ነበራችሁ? ፊት ለፊት የነበረው ካፌ ማን ነው? ካፌ እሺ ነበረን። እሺ ነበራችሁ አይደል? ትናንት እኔም እዛ ነበርኩኝ። ስጠይቀው ሁልጊዜ ነው የሚመጡት አለኝ። ሲቀጥል ደግሞ አንተ ቆይ እሱን ከምትጠይቅኛ አትጠይቅም? ለምንድን ነው የምጠይቅሽ እንዴ? ቢያንስ የምትሄዱበት ቦታ መጣላት አንተ ፈልገህ ነው እኛ መጣላት። እኔ ባዳ ነኝ የማይነገር የምትሄዱበት ቦታ ሲጀመር በየቀኑ እንደምትሄዱ ነግሮኛል። ይሄንን ነገር ከኔ ለምን ትደብቃለህ? ሲጀመር ደግሞ ባለፈው የተቀባሹ ቻፕስቲክ እዚህ ጋር ነበር አንተ ልብስ ላይ አይቼ እንዳላየ ነው የሆንኩት። ስለዚህ ነገርስ ሰው ያማር እንዴ? ስለዚህ ነገር ከተለ አራቀም ሰላም ስለው ሊኖር ይችላል አይደለም እንዴ? ከንፈሩ ላይ ነው ያገኘው። ከንፈሩ ላይ ነው ያገኘው ቻፕስቲክ። እሱማ ጠርጎትም ሊሆን ይችላል። በመድሃኔ ላይ ስለሱ ነገር ምንም እንደዚህ ነበር። እኔና እንዴት ነው ያሳሰበው? ሙባረክ ያማል ወይ? ስነ ስርዓት ሽነጂ እኔ ላይ ጣት የምትቀስረው እኮ ስነ ስርዓት ሽነጂ እኔ ላይ። አዎ ስነ ስርዓት ሽነጂ ፍቅር ሙይ በጣም እያዘንኩ ነው። አሁን እኮ ከኔ ደበቅሽም አልደበቅሽም ስለማታውቀው ደግሞ እሷን ደግሞ በዚህ ልክ እንድታወራትም አልፈልግም እንዴ ኤፍሬም ልሂድ። አይ በዚህ ልክ እኔ እንደዚህ ነው። ኧረ በስመ አብ! ኧረ በቃ እኔ ሲነሳብኝ ከዚህም በላይ ነኝ። ገባሽ? ወይኔ እኔም ካንተ በላይ ነኝ። እስቲ ና ምንድነው ያማል እንዴ? አይደለም እኔ እንዴት አይነት ሴት አድርገህ ነው ጭራሽ ከንፈሩ ላይ አግኝተህ ምናምን? ምን አገባ እንኳን ሳምኩት። እሺ ምን አገባ እኮ በዚህ ልክ እኔን እንደዚህ መደበቅ አልነበረም። እንኳን እሺ እንኳን ስለማታውቀው ነገር አንተ ማንንም ወሬ እየሰማክ እኛ እንደዚህ የምትናገረው ወሬ አይደለም። እያየሁ አይደለ? ቢያንስ ለጓደኝነታችን ትንሽ እያየሁ አይደለ? ምንድነው የምታየው እንዴ? አሁን ለምሳሌ ከለር ቻፕስቲክ ተቀባ፣ አንተ ሰላም ስለ ከዚች ጋር ተለጠፈ። ስለማታውቀው ነገር አታወራሽ። ጋር መስመር እየሳትክ ነው። ስለማታውቀው በቃ ከዚህ በላይ መስመር አትሳት እንዴ። ሙቪ ስነ ስርዓት ይኖረ እንደተከባበርን ብንኖር ቢሻለው ኤፍሬም እንዴ። እሺ ቆይ እዛ ካፌ የምትሄድ እንደተከባበርን እንኖር ምን አገባ? ካፌ ይጀለቅም እዛ ካፌ ታውቂያለሽ ግን ከሱ ጋር በየቀኑ ነው አምጥተህ ትናንትና ነው እኮ ያየኸኝ። ስለምን በየቀኑ ነው የምታወራው? ሩም ይዘን ምናምን ብቻችንን የሆነ እኮ ነው ያስመሰልከው። ካፌ ነው ብዙ ሰው የሚበዛበት ካፌ ነው። ምንድነው በየቀኑ ደግሞ ሲሆን በየቀኑ ከሆነስ ምንድነው ችግሩ? ለአንተ አለመንገርክ ነው የደበረ። እኛ መጀመራችን የደበረ ምንድነው የደበረክ? እኔ አልገባኝም ሲጀመር። በቃ እኔ በጣም ነው ያናደዳችሁኝ። የምሬን ነው። በጣም የምወዳችሁ ሰው ነበራችሁ። ሙባረክ ያውልክ አንድ ነገር ልንገርህ። አንቺ ሴት ነሽ፣ ልደብቂ ብዙ ሚስጥር ልደብቂ ትችያለሽ። ምንድነው የደበኩ? ለምን ከሱ ጋር ከኔ ጋር ጨርስ። ከኔ ጋር ጨርስ። የጀመርነው ነገር የለም አይደለም። ሙባረክ አንድ ነገር ልንገርህ። ኖርማል መጣላት ከኛ ጋር መራቅ ምናምን ፈልገህ ከሆነ
እንደዚህ አይነት እኮ ነገር ምክንያቱም አያስፈልግም። ምንም ከእናንተ መራቅ ፈልጋለሁ። አንድ ነገር ነው ያለ ስማኝ፣ ሌላ ምክንያት ከሌለ ያለች ነው። ሌላ ምክንያት ከሌለ ዝም ብለህ አትቀባጥር። በቃ ያልሆነ ነገር አታውራ። ጌታን ቢያንስ ጊዜ አሳልፈናል። ያንን ነገር እያሰብክ ክፉ ደግ ላለ ማውራት ነው። እሷ ምንም የጀመርነው ነገር የለም። የሰው ወሬ እየለቃቀምክ እዚች ጋር እኛ እንትና ልታወራን አይገባም። ደባሪ ነገር ነው እንዴ? ምንድን ነው የሰው ወሬ እየሰማኝ ነው የምትጮው? የሰው ወሬ አይደለም እንዴ? እኔን አታምነኝም? እኔ ካፌ እኮ እየነገርኩ ነው እንዴ። ምንም የጀመርነው ነገር የለም እያልኩ ነው። ሁለታችን እዚህ እሺ፣ እሱ ብቻ ቢሆን እሺ ችግር የለም። ሁለታችንም እየነገርን ነው ወይስ በግድ ተፋቀሩ አንድ ላይ ሆኑ ነው የምትለን? ምንድነው የፍቅር ግንኙነት እንደጀመራችሁ ለምንድን ነው ለኔ እማትነግሩኝ? እኔ ወንድምህ አይደለሁም ወይ? ያማር እንዴ አንተ ምንድን ነው የፈለገው እንዴ? ምንድን ነው ያማር እንዴ? አዎ ጀምሬያለሁ። እንድን ነው የምፈልገው። ይሄ ነው ፍላጎት። ፍላጎቴ እንደዛ ነው። አማርኛ እየተሰማና አማርኛ ነው እያወራ ያለሁት። ኖ አማርኛ እየተግባባን ነው። እኔ በቃ እየተግባባን ነው። ምንም የጀመርኩት ነገር የለም። እሺ በቃ እና ቤተሰቦቼ ካሁን በኋላ የምር አይ እዚሁ ለምን እዚሁ በቃ ተው። በቃ እንደዚህ ሰው ኮንክ ማን በቃ ተው። አልደርስብህም። በቃ አትደርስብኝ ነው አምር አልደርስብህም። እንዴ ልቀቀኝ፣ ሙቪ ልቀቀኝ። እንጣላለን እንዴ? ምን አይነት ሰው ነህ እንዴ አንተ? ያማል እንዴ? ሙቪ ልቀቀኝ። ማርያምን ልቀቀኝ አንተ። ማርያምን ልቀቀኝ። ኧረ ያው ዝም ብዬ እንደ ነገሩ ፍራንክ ተደራረገ እኮ የታለኝ ነው። አቡና ማርያም እንደዚህ ያቀልዳቃዳ ምን ያቀልድም ቀልድ ቀልድ አታውቅም እንዴ? እኔ አላውቅም እኮ እኔ እኮ ሕፃን ነኝ። ዛሬ ያወርት ነው ብላችሁ በማናደድ ህይወቴን ጀምሬያለሁ፣ በማብሸቅ ቀኔን ጀምሬያለሁና ደስ ሲል እንደዚህ አይደረግም። ማርያም አይደረግም እንደዚህ ትሽ ፊታቸው እንደዚህ አይደረግም። የሰው ልጅ የመፈታተን ስራ አይሰራም። ምን አድርጉ ነው የምትሉት? አላውቅም። በቃ ዛሬ ጠዋት ስነሳ በቃ እስቲ አብሽቃቸው ብለን በተለይ ደግሞ ፍራንክ አድርግሻለሁ። ስለምን ቻፕስቲክ ነው ደግሞ እያወራሽ የነበረው? እኔ ዝም ብዬ ነው የመጣልኝ። እባክህ የሆነ ቀን ሰላም ስትለን እኔም ጋር እኮ ነበር እዚህ ጋር እንደዚህ ምናምን ስትል ቻፕስቲክ ተቀብታ በቃ ቪዲዮን አቋርጥ። ፍራንክ አረካደ አንድ ቀን ግን ፍራንክ አድርገሽኛል። በቃ ኤፍሬም ፍታ። በቃ ምንድን ነው አለ ኖ አይ ያደረከው ነገር ደስ አይልም። ብዙ አይነት ፕራንክ አለ እኮ። ይሄ ፕራንክ ደስ አይልም። የተመረጠ ነው ይሄ ይረዳ ያትናደጂ በልጅነትሽማ ጨጓራ ትላለች። ጌታዬ ተመስገን። ቀኔ ብሩህ ነው ያደረጋችሁልኝ። የምር ነው በጌታ በኢየሱስ ስም ሙባረክ። እንደዚህ አይነት ሰው ነው እንደ እያልኩ ምን አውቃለሁ ነገር ምን አይነት ሰው በአንዴ ትለዋወጣለህ። ጭራሽ እኔ እኮ በሰነዘር የሚመታኝ መሰለኝ። ተንጠራራውና ሲለኝ ደብረ ተደባደበ ወዲድግ ትላለች። አዎ እቺ ደግሞ እና ከሶስት ቢመታኝ እንዳላጣው ሌላ ጊዜ ስሜትሽን አረጋግሽ ብቻ በረደላችሁ። ይቅር አለችኝ አላለህም ተከተለ ቤተሰብ ቀኔ ብሩህ ሆኗልና እናንተ ምንም ብሩህ አይደል? የሰውን ሰላም አጥፍታ አንተ ሰላም ማለት የምናደዱን እንትን ስጡኝ ቢያንስ ልናደድ። ባለፈው ፕራንክ አድርገውኛል። ይሄ ፕራንክ እኔ ላይ ተደራረ ተገቢ ነው አይደለም? አንተ ካሁን በኋላ ፕራንክ አንደራረግ። እሺ ኧረ አንደራረግ። አሁን ፕራንክ ነው አይቀድም። አሁን ሰንዝራ ታክሲኛ በዩ አዳ ቤተሰብ ቻው። እሺ ና